ኢታሊ አሁን ላይ ብዙ ተማሪዎች ወደ ዩሮፕ ለመሄድ እየተጠቀሙበት ያለው ሀገር ነው እና በትምህርት ሲመጣም ኢታሊ ቶፕ ከሚባሉት ዩሮፓ ሀገሮች ውስጥ አንደኛው ነው። እሱም የሆነው ደግሞ ኢንካም ቤዝድ ስኮላርሺፕ ኦፈር ስለሚያደርጉ ነው። እሱ ማለት በግሬዳችሁ ዲፔንድ አያደርግም። ኤኒ ከፐብሊክ ዩኒቨርሲቲ አድሚሽን ካገኛችሁ ኤኒ ስኮላርሺፕ ሴኪር የማድረግ ቻንስ አላችሁ ማለት እና በዚህ ዓመት ኢታሊም የመሄድ ሀሳብ ካላችሁ ይህን ቪዲዮ እስከ መጨረሻው ተመልከቱት። ምክንያቱም የጣሊያን ኤምባሲ አዳዲስ ያወጧቸው ሪኳርመንቶች አሉ እና ብዙ ተማሪዎች አፕሊኬሽናቸው ዲሌይ እየተደረገ ነው ወይም ሪጀክት እየተደረገ ነው ያለው እና እዚህ ቪዲዮ ላይም ምን እንደተቀየረ ኤምባሲዎች አሁን ምን ማየት እንደሚፈልጉ እና እናንተም ቪዛ የማግኘት እድላችሁን ለመጨመር ማድረግ የምችሏቸውን ነገሮች አሳያችኋለሁ። ለዚህ ቻናል አዲስ ከሆናችሁ አቤል እባላለሁ። ዩሮፕ ውስጥ በትምህርት መሄድ የምችሉባቸው መንገዶች እዚህ ቻናል ላይ ሼር ስለማድረግላችሁ ሰብስክራይብ ያደርጋችሁ። ባይዘ ወይም ከ7 ዓመት በፊት ለመጀመሪያ ጊዜ ውጭ ሀገር የሄድኩበት መንገድ በኢታሊ ስቱደንት ቪዛ ነበረ። በአብዛኛው ተማሪዎችም ውጭ ሀገር እንደሄዱ ያገዝኳቸው ተማሪዎች ወደ ኢታሊ ነው እና ማንም ሰው ስጠይቀኝ ፈርስት ካንትሪ ሪከመንድ ማድረጋቸው መጀመሪያ ኢታሊ አፕላይ አድርጉ ብዬ ነው። ምክንያቱም 8000 ዩሮ የኪስ ገንዘብ እየሰጧችሁ መማር ትችላላችሁ። ይሄ የትኛውም ዩሮፕ ሀገር አታገኙትም። ምክንያቱም ስኮላርሺፑ ግሬድ ቤዝድ አይደለም፣ ኢንካም ቤዝድ ስኮላርሺፕ ነው። አድሚሽን ብቻ ሴክር ካረጋችሁ ለዚህ ስኮላርሺፕ አፕላይ የማድረግ እድል አላችሁ እና ብዙ ሰው የማይነግራችሁን ነገር ግን ልንገራችሁ። በየአመቱ ኢሚግሬሽን ሩሎች እየተቀየሩ ነው፣ ሞር ስትሪክት እየሆኑ ነው። ኢታሊ ላይ ሲመጣ ስፔሻሊ ደግሞ ብዙ ተማሪዎች ፌል የሚያደርጉት ቪዛ አፕሊኬሽን ላይ ሲመጣ ነው እና ዳትስ ዋይ ይህን ቪዲዮ የሰራሁት። ስለዚህ አሁን ላይ ስለተቀየሩት ነገሮች እናውራ። አንደኛው ኤምባሲ ዶክመንት ላይ ሲመጣ በጣም ስትሪክት ሆነዋል። አድሚሽን ሌተራችሁ ጨምሮ ባንክ ስቴትመንት የምታሳዩት ስተዲ ፕላናችሁና ተጨማሪ ለቪዛ አፕላይ የምታደርጉባቸው ዶክመንቶች በደንብ ነው የሚታዩት እና ዶክመንታችሁም አንድ ስቶሪ ነው መናገር ያለበት። የሆነ ነገር ኮንትራዲክት ካረገ የምታቀርቡት ዶክመንት ሪጀክት ነው የምትደረጉት እና ዲሲር ደግሞ በደንብ ፎከስድ ሆኖ ሲያዩ የነበረው ባንክ ስቴትመንት ላይ ሲመጣ ነው፣ ፕሩፍ ኦፍ ፈንድ ማለት ነው። አሁን ላይ ባንክ አካውንቱ ላይ የምታሳዩት የገንዘብ መጠን ብቻ አይበቃም። አሁን ላይ ገንዘቡ ከየት እንደመጣ ፕሩፍ ማየት ይፈልጋሉ እና ሌላ ደግሞ ስፖንሰር ላይ ሲመጣ ጋይስ በእናትና በአባት ወይም በእናንተ አካውንት ብቻ ነው ማሳየት የምችሉት። አጎት፣ አክስት፣ እህት፣ ወንድም አይሰራም ከዚህ በኋላ እናትና አባት ወይም በእናትና አካውንት። ሰው አንድ ላይ ሰመራይዝ ላድርግላችሁ እስካሁን ድረስ ቢገስት ሚስቴክ እየሰሩ ያሉትን ተማሪዎች ማለት ነው። አንደኛው ሌት አፕላይ ማድረግ። ጋይስ ሌት ከሆናችሁ አፖይንትመንት ራሱ ላታገኙ ትችላላችሁ ኤምባሲ። ስለዚህ አፕሊኬሽናችሁን አስ ኤርሊ አስ ፖስብል ጀምሩ። ሁለተኛ እንዳልኳችሁ ዶክመንታችሁ ኮንሲስተንት መሆን አለበት። ሁሉም የምታቀርቡት ዶክመንት አንድ ስቶሪ መናገር አለበት። ሶስተኛው ደግሞ ባንክ ስቴትመንት ስታሳዩ ያ ባንክ ስቴትመንት የገቢውን ምንጭም ከየት እንደመጣ አንድ ላይ ፕሩፍ ይዛችሁ ግቡ። ስፖንሰር ከሆነ ደግሞ በእናትና በአባት መሆኑን አረጋግጡ። ከዛ ውጭ አይሰራም ጋይስ። እነዚህን ሪኳርመንቶች ግን አታሟሉም ማለት መዘጋጀት አትችሉም ማለት አይደለም። አሁን ላይ ቪዛ የማግኘት እድላችሁን ለመጨመር ማድረግ የምችሏቸውን ነገሮች ልንገራችሁ። የመጀመሪያው ቶሎ ቀድሞ አፕላይ ማድረግ። ቶሎ አድሚሽን አግኝታችሁ ፕሮሰሳችሁን ቶሎ አፋጥኑ። ከማንኛውም ተማሪ በፊት ቀድማችሁ ስትገቡ አድቫንቴጅ ይኖራችኋል። አፕላይ ለማድረግ ደግሞ ፐርፌክት ፔሪድ የሚባለው አሁን ላይ ነው። ሁለተኛው ደግሞ ስተዲ ፕላናችሁ ለእናንተ ስፔሲፊክ መሆን አለበት። አሁን ብዙ ሰዎች የሚሳሳቱት ኤምባሲ ላይ ይሄን ስጠየቅ ምን መመለስ አለብኝ የሚለውን ነገር ሸምድደው ነው የሚገቡት። ግን ሁሉም ተማሪ ደሴም ኬዝ አይደለም ያለው። እናንተ የተለያየ ኤጁኬሽናል ባክግራውንድ ሊኖራችሁ ይችላል። የተለያየ የቤተሰብ ሁኔታ ላይ ልትሆኑ ትችላላችሁ። ስለዚህ ከእናንተ ጋር ስፔሲፊክ የሆነ ፕላን አዘጋጅታችሁ ነው መግባት ያለባችሁ ኤምባሲ ስትገቡ እና እሱን ስተዲ ፕላን ከዶክመንታችሁ ጋር መሄድ አለበት። ባይ ዘ ዌይ ጋይስ ስተዲ ፕላኑ ላይ ሲመጣና አፕሊኬሽናችሁን ሙሉ አፕሊኬሽኑን እኔ ጋይድ እንዳረጋችሁ ከፈለጋችሁ ፐርሰናሊ toantoconsultancy.com ላይ ኮሚኒቲ የሚለው ታብ ላይ እንዴት አድርጋችሁ ማግኘት እንደምችሉ አስቀምጬላችኋለሁ። ናው ሶስተኛው ደግሞ ቪዛ የማግኘት እድላችሁን የምትጨምሩት ፋይናንሻል ዶክመንት ወይም ባንክ ስቴትመንታችሁ ላይ ነው። ባንክ ስቴትመንታችሁ እንዳልኳችሁ ቀጥታ ዲፖዚት የተደረገ መሆን የለበትም። ትራንዛክሽን ያለው ኮንሲስተንት የሆነ እና ኢንካም ሶርሱን ራሱ አንድ ላይ ፕሩፍ ይዛችሁ መግባት አለባችሁ። ሌላው ሞስት ኢምፖርታንት ፖይንት ደግሞ በእናትና በአባት ወይም በእናንተ ነው መሆን ያለበት። ሁሉ ነገር ሙሉ አድርጋችሁ አስገቡ። ዶክመንታችሁ እንዳለ ስቶሪው አንድ አይነት መገናኘት አለበት እና እሱን በደንብ ፕሪፔር አድርጋችሁ አስገቡ። ሌላ ነገር ግን ዋርን ማድረጋችሁ ነገር ፌክ ዶክመንት በኋላ ባንክ ስቴትመንት አሰርቼ ገባለው የሚባል ነገር እንዳታስቡ፣ አይሰጣችሁም። ፌክ ዶክመንት ያረጋግጣሉ። ባንክ ደውለው ስለሚያረጋግጡ በፌክ ባንክ ስቴትመንት አሰርቼ ይገባለው የሚለው ነገር አይሰራም። ና የመጨረሻው የምነግራችሁ ፖይንት ግን ባክአፕ ፕላን ያዙ። አንድ ሀገር ብቻ አፕላይ አታርጉ። ናው ሴፕቴምበር ኢንቴክ ነው ፕሮባብሊ አሁን ላይ አፕሊኬሽን ኤኒ ስተዲ አፕሊኬሽን ዩሮፕ ስትጀምሩ አፕላይ የምታደርጉት እና ረጅም አፕሊኬሽን ፕሮሰስ ነው ያለው። ስለዚህ ይሄ ራሱ ባይሳካ ሙሉ አመት ድጋሚ እንደገና አፕሊኬሽን ልጀምሩ ነው ማለት ነው። ስለዚህ ባክአፕ ፕላን ሌላ ሀገር ይዛችሁ
ግቡ። ይሄን ራሱ ቪዛ ሪጀክት ብትደረጉ ሌላ የምትገቡበት ኤምባሲ ይሆናችኋል ማለት ነው። ግን ስቲል ኢታሊን አንደኛ ቾይስ አርጉት። መጀመሪያ የምትገቡበት ኤምባሲ አርጉት። ኢታሊ በጣም ቺፕ ነው ቱዊሽን። ኢቨን ስኮላርሽፑን ራሱ ባታገኙ ጋይስ አብዛኛው ዩኒቨርሲቲ ቱዊሽን ዲስካውንት አግኝታችሁ በጣም ቺፕ ራሱ መማር ትችላላችሁ። ኢቨን ስኮላርሽፑን ራሱ አቮይድ ብታደርጉት ማለት ነው። እና በትክክልም አፕላይ ካረጋችሁ ስቲል በጣም አሪፍ ቪዛ ሰክሰስ ሬት ነው ያለው ኢታሊ። ለተማሪዎች በጣም ቪዛ ይሰጣሉ። ዶክመንታችሁን ብቻ ያዘጋጅታችሁ ግቡ። ሪኳርመንቱን የምታሟሉ ከሆነ አፕላይ ለማድረግ ሲሪየስ ከሆናችሁ ከዚህ በፊት ስቴፕ ባይ ስቴፕ ኢታሊ እንዴት አድርጋችሁ አፕላይ ማድረግ እንደምችሉ የሰራሁት ቪዲዮ አለ። እሱን ቼክ አድርጉት። የነገርኳችሁን የሚያስፈልጉትን ዶክመንቶች ቼክ ሊስት ከስር ዲስክሪፕሽን ላይ ያስቀምጥላችኋለሁ። በኋላ ለሬፈረንስ ሴቭ አድርጉት። ከኔ ደግሞ ዳይሬክት ጋይደንስ የምትፈልጉ ከሆነ torontoconsultancy.com ኮሚኒቲ ብላችሁ እዛ ላይ እንዴት አድርጋችሁ እኔን ኮንታክት እንደምታደርጉኝ ያስቀምጬላችኋለሁ። ስለ ኢታሊ ሞር ቪዲዮዎች ደግሞ ፖስት አደርግላችኋለሁ። ሌሎችም ዩሮፒያን ካንትሪስ አፕሊኬሽኖች ሲጀመሩ እዚህ ቻናል ላይ ፖስት አደርግላችኋለሁ። ስለዚህ ሰብስክራይብ እያደረጋችሁ ቀጣይ ቪዲዮ ላይ እንገናኝ።